ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን በምሕረትና በቸርነቱ የጠበቀንን እግዚአብሔር አምላካችንንና አባታችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ከልለ በዚህ ዕለት ስላበቃህን ደግሞ ክብር ምስጋና ለታላቁ ስምህ ይሁን። እነሆ ስለ ሁሉ ነገር እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። በዚህ በመጨረሻው ዘመን ነገሮች ሁሉ ወደ ፍጻሜ እየቸኮሉ ባሉበት ሰዓት ያንተን እግዚአብሔር ሆይ ሐሳብ አገልግለን ማለፍ እንድንችል በኢየሱስ ስም እንድትረዳን እንጸልያለን። ሕይወታችን ከቃልህ ጋር እንዲጣበቅ ቃልህ በሕይወታችን እንዲሠራ በኢየሱስ ስም እንጸልያለን። ሁሉ ለስምህ ክብር ይሁን። ቃልህን ደግሞ ባርክልን፣ አስተምረን፣ በሕይወታችን መንገድህን እንድታሳየን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ይህንን ፕሮግራም እንድንከታተል በጌታ ፍቅር ጠይቃችኋለሁ። እንግዲህ የዚህ መጨረሻው ዘመን ላይ ቆመን ነው የእግዚአብሔርን ቃል በጥቂቷም ብትሆን እየተካፈልን ያለ ነው። የዘመን ፍጻሜ እንደደረሰና ሰዓቱ እያለቀ እንደሆነ ምድር እየነገረችን ያለችው፣ ተፈጥሮ እየነገረን ያለው፣ ዓለም እየነገረን ያለው፣ እንግዲህ እግዚአብሔር ቃል እየተፈጸመ ነው ያለው። እንግዲህ ምን ያህል እያያችሁ እያስተዋላችሁ እንደሆነ ባላውቅም ታስተውላላችሁ ብዬ ግን እገምታለሁ። በዓለም ላይ ያለው ነገር ዕለት ዕለት እየጨመረ እየባሰና ጦርነቶች አድማሳቸውን እያሰፉ የሰው ልጅ እንደ ቅጠል እየረገፈ ባለበት ሰዓት ነን ያለነውና በዚህ ሰዓት ምርጫችን መሆን ያለበት ቆም ብለን አስተውለን ከክርስቶስ ኢየሱስ ጋር ከእግዚአብሔር እውነት ጋር መጣበቅ እንደሆነና መጸለይ እንዳለብን ላሳስብ ወዳለሁ። እንግዲህ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክትን ነው። ምዕራፍ 1 ቁጥር 7 ነበር በትናንትናው ዕለት የተመለከትነው። እንግዲህ ቁጥር 7 እየተካፈልነው እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ደግሞ ፍቅርን ጨምሩ ነበር ያለን። እንግዲህ መጨመር የሚገባን መዋደድን፣ ፍቅርን መጨመር እንዳለብን መጽሐፍ ቅዱስ በስርዓቱ እየነገረን ነበረ። ምክንያቱም ፍቅር እግዚአብሔር ነው። ሰዎችን ካልወደድናቸው ለሰዎች ወንጌልን ልንነግራቸው አንችልም። ሰይጣን ደግሞ ፈጥኖ ከሰው ልብ ሁሉ የሚያጠፋው ፍቅርን ነው። ምክንያቱም ሰይጣን የሚያቀርብልን እንድንወደው እንድናፈቅር የሚፈልገው የዚህን ዓለም ምናምንቴ ነው። ምክንያቱም ጥለነው የምንሄደውን ነገር ላይ ነፍሳችንን እና ልባችንን እንድንጥል ይፈልጋል። በዚህም ምክንያት ብዙ ሰዎች ዛሬ በእግዚአብሔር ቤት ውስጥ ሆነው እርስ በራስ እንደ ጠላት እየተያዩ ሲያገለግሉ ሳይ በጣም ይደንቀኛል። አንዳንዴም ይቻላል እንዴ ብዬ አስባለሁ። ምክንያቱም ወንድምህን ውደደው ነው እንጂ ያለው ወንድምህን ጥለው አላለም። በተለይ ደግሞ በክርስቶስ ኢየሱስ አምኖ የዳነ ወንድሜን እንድወደው ያስፈልጋል። ኢየሱስ በተራራው ስብከት ላይ ሲያስተምር ጠላትህን ውደድ ነው ያለው። ጠላትህን ጥላ ተብሎ ነበር አላቸው። ነገር ግን እላችኋለሁ
ለሰማይ አባታችሁ ልጆች እንድትሆኑ ከፈለጋችሁ ጠላታችሁን ምን አድርጉ ነው ያለው? ውደዱ። መውደድ ፍቅርን እንድንጨምር በተለይ በዚህ በመጨረሻው ዘመን ፍቅር እየቀዘቀዘ በሚሄድበት ሰዓት እኛ የፍቅር ልጆች ስለሆንን ከፍቅር ስለተወለድን ፍቅርን እየጨመርን መሄድ አለብን። ያንን ነው እንግዲህ ከላይ ጀምሮ እየነገረን የመጣው ነገር እግዚአብሔርን እንድንመስል ነው። እግዚአብሔርን መምሰል እንዴት ማትረፊያ ነው። ስለዚህ እግዚአብሔርን እየመሰልን ፍቅርን እየጨመርን ወንድሞቻችንን እየወደድን እርስ በራሳችን እየተዋደድን የጌታችንን የኢየሱስ ክርስቶስን ምጽአት እንድንጠባበቅ ላበረታታችሁ ፈልጋለሁ። ከጥላቻ የምታተርፉት ቂምን ነው። ቂምን ደግሞ ወደ ነፍሰ ገዳይነት ያመራል። ስለዚህ ትርፍ የሌለው ነገር ላይ መድከም የለብንም። ምናልባት ሰዎችን የምንጠላው ዛሬ በልተን ነገ ወደ እዳሪ ለሚጣለው ነገር ሊሆን ይችላል። ስለዚህ ይህንን ነገር በደንብ እንድናስተውል እፈልጋለሁ። ቁጥር 8 ላይ ዛሬ የምንመለከተው ላይ ከዚሁ የቀጠለ ሐሳብ ነው። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና ይላል። እንግዲህ እግዚአብሔር መምሰል ፍቅር መጨመር ምንድን ነው የሚያደርገን? ፍሬያማ ነው የሚያደርገን። ከላይም ያነሳቸው ቁጥር 6 ላይ ቁጥር 5 እና 4 ላይ የተነሱ ነገሮች አሉ። እነዛን አያይዞ ይመጣና እዚህ ጋር ፍሬ ቢሶች እንዳትሆኑ። ፍሬ ቢስ መሆን ማለት ምን ማለት ነው? ከንቱ ድካም። ለምሳሌ ገበሬ ዘርቶ ደክሞ አርሶ ዘርቶ ፍሬ ባያገኝ ምን ሊሰማው እንደሚችል እስቲ አስቡ። እናንተም ሰርታችሁ ደክማችሁ ለፍታችሁ የልፋታችሁን ውጤት የማታዩ ከሆነ ምን አይነት ስሜት ሊሰማችሁ እንደሚችል እስቲ አስቡ። ስለዚህ ነው እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል ይላል። እንግዲህ እግዚአብሔር እንድናፈራለት ነው የሚፈልገው። ፍሬያማ እንድንሆንም ነው የመረጠን። እንግዲህ ሂዱና ፍሬ ልታፈሩ ሾምኳችሁ ብሎ ነው የተናገረው። ፍሬ ልናፈራ ነው ይሾመን። ፍሬ ቢስ ሆነን ወደሱ እንድንመለስ አይፈልግም። ፍሬያማዎች እንድንሆንና በፍሬያችን ደግሞ በፊቱ አምረንና ደምቀን እንድንገኝ ይፈልጋል። ስራ ፈቶች እንድንሆን አይፈልግም። ዛሬ ብዙ ሰዎች በወሬ ተጠምደዋል። ነገር ግን ለሰዎች ወንጌልን ከመናገር ይልቅ ስለ ሰዎች ማውራት ብዙ ይቀናናል። ስለ ሰዎች ከመጸለይ ይልቅ ስለ ሰዎች ማውራት ብዙ እንችልበታለን። ያ ስራ ፈት ያደርገናል። እኛ በዚህ ምድር ላይ የተቀመጥነውና የተሰጠን ተልዕኮ ሰዎችን ለማዳንና ከጨለማ ወደ ብርሃን እንዲመጡ ለማድረግ የእርሱን መልክ በመምሰል የእርሱን ውበት በመግለጥ ሰዎች ኢየሱስ ክርስቶስን በእኛ ተመልክተው የማዳንን እውነት ሰምተው ከጨለማ ወደ ብርሃን እንዲያመልጡ እንጂ ስለ ሰዎች ሥራ ፈቶች ሆነን ስለ ሰዎች ቁጭ ብለን እያወራን ዘመናችንን እንድንጨርስ እግዚአብሔር አልጠራንም። በእኛ ውስጥ ትልቅ ጸጋን አስቀምጧል። እህቶቼ፣ ወንድሞቼ በእያንዳንዳችሁ ውስጥ ትልቅ ጸጋ አለ። ምክንያቱም እናንተ የእግዚአብሔር ልጆች ስለሆናችሁ፣ እግዚአብሔር በልጁ በኢየሱስ ክርስቶስ ስለመረጣችሁ፣ በኢየሱስ ክርስቶስ ስለወደዳችሁ ታላቅ ጸጋ በሕይወታችሁ ውስጥ አለ። ያ ጸጋ ፍሬያማ የምትሆኑበትና በመጨረሻው ዘመን ደግሞ በጌታ ፊት ስትቆሙ አንተ ታማኝ፣ አንቺ ታማኝ ባሪያዬ፣ ኑ ወደ ቀኜ ግቡና እረፉ የምትባሉበትን ጸጋ በውስጣችሁ እግዚአብሔር አስቀምጧል።
ስለዚህ ፍሬያማ እንድትሆኑ እግዚአብሔር ይፈልጋል። ፍሬያማ መሆናችን ለራሳችንም ደግሞ አክሊል ይሆንልናል። ለዚህ ነው ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። አብዝተን እንድናፈራ አይን እይታችን እንዲጠራ ውስጣችን እንዲጠራ ከፈለግን ምን ማድረግ አለብን ስንል ፍሬ ማፍራት አለብን። ፍሬ ማፍራት አለብን። ስናፈራ እየጠራን እንሄዳለን። የማናፈራ ከሆነ ግን ተቆርጠን ለማገዶ ለእሳት እንድንሆን ነው የሚያደርገው። ምክንያቱም የማያፈራ ጸጋ አልተሰጠንም። የማያፈራ መንፈስ አልተሰጠንም። አባታችን ገበሬ ነው። ዮሐንስ 1 ላይ አባቴ ገበሬ ነው ይላል። እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፍ ናችሁ። በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። በእኔ የማትኖሩ ደግሞ አታፈሩም። የማታፈሩ ከሆነ ደግሞ ትቆረጣላችሁ። ስለዚህ ከዚህ ነገር ማምለጥ እንድንችል ፍሬያማ እንድንሆን ፍሬያማ ሕይወት እንዲኖረን በፍሬያችን ደምቀን ለዓለም መታየት እንድንችል ሁልጊዜ ሥራ ፈቶች ሳንሆን ፍሬ ቢሶች እንዳንሆን እንድንተጋ ያስፈልገናል። ቆላስይስ 1 ከ10 እስከ 11 ላይ ምን ይላል? በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ዕውቀት እያደጋችሁ ይለናል። በበጎ ሥራ ሁሉ ምን እያደረግን በምን እናፍራ? በበጎ ሥራ መልካም በማድረግ ቸርነት በማድረግ ለሰዎች መልካምን በማሰብ ለሰዎች በመጸለይ ሰዎችን ወደ እግዚአብሔር መንግሥት እንዲመጡ ስለ ሰዎች በመትጋት መልካም ፍሬ ልናፈራ ያስፈልገናል። ፍሬ ቢሶች ሆነን ፍሬ አልባ ሆነን እንዳንጣል በዚህ ልናድግ በእውቀት ልናድግ ያስፈልገናል። ስለዚህ ይህንን መረዳት አለብን። ለዚህ ነው በእግዚአብሔር ዕውቀት እያደጋችሁ የሚለን። ቲቶ 3:14 ላይ ደግሞ እንደዚህ የሚል ቃል እናገኛለን። እንደዚህ ይላል፣ ከወገኖቻችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ብሎ ይናገራል። እንግዲህ መልካም ፍሬ እንድንጸና መማር ያስፈልገናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እና 3 የመለኮቱ ኃይል በገዛ ክብሩና በጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ዕውቀትና ጸጋ ይብዛልን እያለ ይናገራል። እንግዲህ የሚበዛልንን ነገር እየጨመርንና ፍሬያማዎች ሆነን በክርስቶስ ኢየሱስ ልንገለጥ ያስፈልጋል ብዬ አምናለሁ። እንግዲህ ወገኖቼ ለዛሬ ያዘጋጀሁት የማለዳ ቁርስ ይህንን ይመስል ነበረ። በነገው ማለዳ በአዲስ የማለዳ ቁርስ እስክንገናኝ ድረስ አጭር ጸሎት እንጸልይና የዛሬውን ጸሎታችንን እናብቃ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳና ስለዚህ ጊዜ ሁሉ እናመሰግንሃለን። ክብርን ሁሉ እንሰጥሃለን። ስለ ሁሉ ነገር ተባረክ። ስለ ሁሉ ነገር ከፍ በል። ሁሉ እግዚአብሔር ሆይ ላንተ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።